ዩቲዩብ ቻናል ነው። በዛሬ ቪዲዮአችን የምናየው ቻፕተር 6 ዲስትሪቢዩሽን ቻናል ወይም ደግሞ ፕሌስ የሚለው ነው ማለት ነው። ከዴፊኒሽኑ ስንጀምር ዲስትሪቢዩሽን ቻናል ወይም ደግሞ ማርኬቲንግ ቻናል ሜምበር የምንላቸው ምንድናቸው? ራሳቸውን ችለው የሚቆሙ ተቋማት ሲሆኑ የተለያዩ ፕሮዳክቶችን እና አገልግሎቶችን ለተጠቃሚዎች ወይም ደግሞ ለገዢዎች ተደራሽ እንዲሆኑ የሚያደርጉ ተቋማት ነው እንግዲህ ማርኬቲንግ ቻናል ወይም ደግሞ ዲስትሪቢዩሽን ቻናል የምንላቸው ማለት ነው። ስለዚህ እነዚህ ዲስትሪቢዩሽን ቻናል የምንላቸው የተለያዩ አገልግሎት ወይም ደግሞ ኢምፖርታንስ አላቸው። የመጀመሪያ ኢንፎርሜሽን ነው። ያ ማለት ስለ ደንበኞች ሊሆን ይችላል፣ ስለ ፋይናል ኮንሱመሩ ብዙ መረጃ ይኖራቸዋል። ያንን ነገር ለፕሮዲውሰሩ የማቅረብ አገልግሎት ወይም ደግሞ ኢንፎርሜሽናል ኢምፖርታንስ አላቸው። ሁለተኛ ደግሞ ፕሮሞሽናል ነው። አራት ፕሮዳክቶችን፣ አገልግሎቶችን ወይም ደግሞ ድርጅቱን ወይም ደግሞ የድርጅቱን ብራንድ የማስተዋወቅ ኢምፖርታንስ ይኖራቸዋል። ሌላው ኔጎሽዬሽን ነው። ያ ማለት ዲል ማድረግ ከከስተመሮች ጋር በፕራይስ ሊሆን ይችላል፣ በፕሮዳክት ኳሊቲ ሊሆን ይችላል። ደግሞ ፕሮዳክቱን ሲሸጡ ከከስተመሮች ጋር የሚያደርጉት ምን አለ? ኮሚኒኬሽን አለ፣ ዲያሎግ አለ፣ ኔጎሽዬት ያደርጋሉ። ያ ማለት ስምምነት ላይ ይደርሳሉ። እሱን ነው ኔጎሽዬሽን የምንለው። ሌላው ኦርደር ፕሮሰሲንግ ነው። ትዕዛዞችን ከደንበኞች እየተቀበሉ ፕሮሰስ ያደርጋሉ። ፋይናንሲንግ ኢምፖርታንስ፣ ፋይናንሲንግ የምንለው ደግሞ እነዚህ ዲስትሪቢዩሽን ቻናል የምንላቸው የብድር አገልግሎት ሊሆን ይችላል፣ በዱቤ ሊሆን ይችላል። ምን ያደርጋሉ ማለት ነው? ከስተመሮች ጋራ ፋይናንሻል ኢምፖርታንስ ወይም ደግሞ የፋይናንስ አገልግሎት ይሰጣሉ። ሌላው ሪስክ ቴኪንግ ነው። ጀስት ፕሮዳክቱን ይዘው ሲሄዱ የሚመጣውን ሪስክ በሙሉ ያደርጋሉ፣ ይወስዳሉ። ዌርሃውሲንግ ስቶር የማድረግ ነው። ኤንድ ካስተማይዚንግ ስፔሻሊ በልክ የሆኑ ፕሮዳክቶችን ተቀብለው ከስተማይዝ አድርገው ፋይናል ኮንሱመር በሚፈልገው ልክ፣ በሚፈልገው መጠን፣ በሚፈልገው ሳይዝ ሊያቀርቡ የመሸጥ አገልግሎት ስለሚሰጡ እነዚህ በሙሉ የቻናል አገልግሎት ወይም ደግሞ ጠቀሜታዎች ናቸው ማለት ነው። ሌላው ቻናል ሌብል ነው። ቻናል ሌብል ስንል ሌየሮችን ነው የምናየው። ያ ማለት ምንድነው? በፕሮዲውሰሩ እና በኮንሱመሩ መካከል ባለው ጋፕ የሚሄድ በዛ መካከል ስንት ቻናል አለ የሚለውን መሰረት አድርገን ብዙ ነምበርስ ኦፍ ቻናል ሜምበር እሱ ነው ቻናል ሌብል የምንለው፣ ሌየሮች ማለት ነው። ስለዚህ ዳይሬክት እና ኢንዳይሬክት ተብሎ ጀነራሊ ይከፈላል። ዳይሬክት ማለት ዜሮ ቻናል ወይም ደግሞ በፕሮዲውሰሩ እና በኮንሱመሩ መካከል ምንም አይነት የቻናል ሜምበር የለም። ስለዚህ ዳይሬክትሊ ፕሮዲውሰሩ ለፋይናል ኮንሱመሩ ነው ፕሮዳክቱን የሚሸጠው፣ እሱ ዜሮ ይባላል። ኢንዳይሬክት የምንለው ደግሞ 1 2 3 4 ሊሆን ይችላል። ኢንተርሚዲየሮቹ በፕሮዲውሰሩ እና በፋይናል ኮንሱመሩ መካከል ይገባሉ ማለት ነው። ስለዚህ ዜሮ ሌብል 1 ካለ ለምሳሌ ሪቴይለር ሊኖር ይችላል። ሌብል 2 ላይ ሆልሴለር ኤንድ ሪቴይለር ሊኖር ይችላል። ሌብል 4 ላይ ሆልሴለር፣ ጆፐር ኤንድ ሪቴይለር አለ። ሌብል 4 ብንል ደግሞ ማኑፋክቸረር አለ፣ ኤጀንት፣ ሆልሴለር፣ ጆፐር፣ ሪቴይለር እያለ ይሄዳል ማለት ነው። ስለዚህ እነዚህ ሌየሮችን መሰረት አድርገን ቻናል ሌብል እንላለን። ወደ ቢዝነስ ማርኬት ስንመጣ ልክ እንደ ኮንሱመር ማርኬት ቢዝነስ ማርኬት ላይ ምን አሉ? ማርኬቲንግ ቻናሎች አሉ። እነሱም ዳይሬክት ኢንዳይሬክት ሊሆኑ ይችላሉ። ዳይሬክት የምንለው ማኑፋክቸሩ እና ኢንዱስትሪያል ኮንሱመሩ ዳይሬክት የሚገናኙ ከሆነ ዊዛውት ዘ ኢንቮልቭመንት ኦፍ ቻናል ሜምበር የሚገናኙ ከሆነ ነው። ኤንድ ቻናል ሜምበሮች ፓርቲሲፔት የሚያደርጉበት ከሆነ ደግሞ ኢንዳይሬክት ይባላል ማለት ነው። ስለዚህ ቻናል ሜምበርስ ኦፍ ቢዝነስ ማርኬት ምናልባትም ቢዝነስ ዲስትሪቢዩተር ሊሆን ይችላል፣ ማኑፋክቸር ሪፕሬዘንታቲቭ ሊሆን ይችላል፣ ወይም ደግሞ ሁለቱም አንድ ላይ በማኑፋክቸር እና በኢንዱስትሪያል ኮንሱመር መካከል ሊገቡ ይችላሉ ማለት ነው። እነዚህ ኢንዳይሬክት እንላቸዋለን። ሌላው ፋክተሮች ናቸው። ቻናል ዲሲሽናችንን ኢንፍሉዌንስ የሚያደርጉ የተለያዩ ቫሪያብሎች አሉ። የመጀመሪያው ማርኬት ነው። የማርኬታችን ሳይዝ፣ የማርኬት ዴንሲቲ፣ ጂኦግራፊካል ሎኬሽን ኦፍ ሰርቭ የምናደርገው ማርኬት፣ ይሄ ደግሞ የማርኬታችን ቢሄቪየር ማርኬት ሜይ ቢ ለኮንሱመር ማርኬት ሊሆን ይችላል፣ ቢዝነስ ማርኬት ሊሆን ይችላል። እዛ የማርኬቱ ቢሄቪየር የምንጠቀመው የቻናል ሜምበር የምንጠቀመው የቻናል አይነት የምንጠቀመው የቻናላችንን ዲዛይን ኢንፍሉዌንስ ያደርግብናል። ሌላው ፕሮዳክት ነው። ፕሮዳክቱ ዩኒት ቫልዩ ኦፍ ዘ ፕሮዳክት ኤንድ ካራክተሪስቲክስ ኦፍ ፕሮዳክት፣ ፐርሸቢሊቲ፣ ቴክኒካሊ ኮምፕሌክስ ነው ፕሮዳክት፣ አዲስ ነው ፕሮዳክቱ፣ ዲግሪ ኦፍ ስታንዳርዳይዜሽን ኦፍ ዘ ፕሮዳክት፣ በልክ ኤንድ ዌይት ኦፍ ፕሮዳክት ምናላቸው በሙሉ ቻናል ሜምበር ዲሲሽናችን ላይ ኢንፍሉዌንስ ያደርጋሉ። ለምሳሌ ፕሮዳክታችን ስታንዳርዳይዝ ነው አይደለም ብለን ካሰብን ስታንዳርዳይዝ ከሆነ ፕሮዳክቱ ምን ልናደርግ እንችላለን? ተመሳሳይ የሆነ ቻናል ወይም ደግሞ ማርኬቲንግ ዲስትሪቢዩሽን ልንጠቀም እንችላለን። ነገር ግን
ዲግሪ ኦፍ ስታንዳርዳይዜሽን ሰው ፕሮዳክቱ ዝቅተኛ ከሆነ የማለት ቫሪ የሚያደርግ ከሆነ አንድ ፕሮዳክት ከአንድ ፕሮዳክት የተለያዩ ቻናል ዲስትሪቢዩተሮችን ልንጠቀም እንችላለን። እንደውም ዘሴም የሆነ ዲስትሪቢዩሽን ቻናል ሊያስፈልግ ይችላል ቢኮዝ ፕሮዳክቱ ስታንዳርዳይዝ ስላልሆነ። ቴክኒካሊ ኮምፕሌክስ ከሆነ ደግሞ የምንጠቀመው ቻናል ሜምበርም አሁን ማለት ቴክኒካል ሴልስ ፎርስ ያካተተ መሆን አለበት። ስለዚህ ፕሮዳክት ቫሪያብልስ ወይም ፕሮዳክት ካራክተሪስቲኩ የምንጠቀመውን የቻናል አይነት ኢንፍሉዌንስ ያደርጋል። ሌላው ካምፓኒ ነው። የካምፓኒ ፋይናንሻል አቢሊቲ፣ ካምፓኒ ማኔጅ የሚያደርጉት ማኔጀሮች ኤክስፐርታቸው፣ እውቀታቸው፣ ስኪላቸው ኤንድ ኦብጀክቲቭ፣ የካምፓኒ ኦብጀክቲቭ ካምፓኒ የሚጠቀመው ስትራቴጂ በሙሉ ከቻናል ዲሲሽኑ ጋር ዳይሬክት የሆነ ሪሌሽንሽፕ አለው። ሌላው ኢንተርሚዲየሮች ራሳቸው ቻናል ሜምበር የሚሆኑት ኢንዲፔንደንት ኢንስቲትዩሽኖቹ ያላቸው ቫሪያቢሊቲ፣ አቲቲዩዱ፣ ኮስታቸው፣ ስኪላቸው፣ ኖሎጃቸው እነዚህ በሙሉ የቻናል ዲሲሽን ወይም ምን ያደርጉታል ኢንፍሉዌንስ ያደርጉታል ማለት ነው። ስለዚህ በአጠቃላይ ማርኬቱ፣ ፕሮዳክቱ፣ ካምፓኒው ኢትሰልፍን ቻናሎቹ ወይም ደግሞ ኢንተርሚዲየሮቹ የምንላቸው የቻናሉ ዲሲሽን ላይ ኢንፍሉዌንስ ያሳድራሉ ማለት ነው። ሌላው ቻናል ዲሲሽን ነው። ቻናል እንዴት ነው ዲዛይን የምናደርገው ስንል ዲዛይን ስናደርግ ቻናላችንን መጀመሪያ ካስተመር ኒዶችን አሰስ ማድረግ ይጠበቅብናል። ዴን ቻናል ኦብጀክቲቭ ማስቀመጥ አለብን። ዴን ቻናል ኦልተርናቲቭ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ የተለያዩ ቻናል ኦልተርናቲቮች ወይም ደግሞ አማራጮች ሊኖሩ ይችላሉ። እነሱ ማወቅ ይጠበቃል ማለት ነው። ስለዚህ ቻናል ኦልተርናቲቭ ስንመርጥ ኢንተርሚዲየሪ አይነቶችን ነምበርስ ኦፍ ኢንተርሚዲየሪ ኤንድ ሪስፖንሲቢሊቲያቸውን ማድረግ ይጠበቅብናል። አውትላይን ማድረግ ይጠበቅብናል። አይዴንቲፋይ ማድረግን ይጠበቅብናል ማለት ነው። ስለዚህ ታይፕስ ኦፍ ኢንተርሚዲየሪ ስንል የመጀመሪያው ካምፓኒ ሴልስ ፎርስ ወይም ደግሞ ካምፓኒው ራሱ ያሰለጠናቸው የሽያጭ ባለሙያዎች ሊኖሩ ይችላሉ። ኤንድ ማኑፋክቸረር ኤጀንሲ ሊኖረው ይችላል። አምራቹ የራሱ የሆነ ኤጀንሲ ሊኖረው ይችላል። ሌላው ደግሞ ኢንዱስትሪያል ዲስትሪቢዩተር ስፔሻሊ ቢዝነስ ማርኬት ላይ ያሉ ዲስትሪቢዩተሮች ሊኖሩ ይችላሉ። ዘነምበር ኦፍ ኢንተርሚዲየሪ ጋር ስናየው ደግሞ እዚህ ጋር ምንድነው ታይፕ ነው። እዚህ ጋር ደግሞ ነምበርስ በቁጥራቸው የመጀመሪያው ኤክስክሉሲቭ ዲስትሪቢዩተር ነው። ኤክስክሉሲቭ ስንል ኤክስክሉሲቭ ራይት ኑሯቸው አንድ አካባቢ ላይ ብቻ ምን የሚያደርጉ ነው ያንን አካባቢ ሰርቭ የሚያደርጉ ሞኖፖሊ ፓወር ያላቸው ዲስትሪቢዩሽን ቻናሎች አሉ። ለምሳሌ ብዙ ጊዜ የማናገኛቸው የትም ቦታ የማይገኙ አልፎ አልፎ ብቻ የሚገኙ ምኖች አሉ ዲስትሪቢዩሽን ስቴር ወይም ደግሞ ፕሮዳክት አውትሌቶች አሉ። እነሱ ናቸው ኤክስክሉሲቭ ዲስትሪቢዩሽን የሚባሉት ማለት ነው። ለምሳሌ የጋዝ ስቴሽንን ብናየው እንደፈለግን አናገኘውም። የሆነ ቦታ ነው የሚቀመጠው። እሱ ምንድነው ኤክስክሉሲቭ ይባላል። ሴሌክቲቭ የምንለው ደግሞ ሪላቲቭሊ ከኤክስክሉሲቭ አንጻር ስናያቸው በቁጥር 5-6 ሊሆን ይችላሉ። ሴሌክቲቭ የምንላቸው ኤክስክሉሲቭ 1 ወይ 2 ሊሆን ይችላል። ሴሌክቲቭ የምንለው ደግሞ ከ5 እስከ 10 ድረስ ሊሄድ ይችላሉ። ለምሳሌ ፈርኒቸር ቤቶች እንደዚህ በጣም ውድ የሆኑ እቃዎች የሚሸጡባቸው አንዳንድ ሱቆች እንደዚህ አይነት ነገሮች ማለት። ሌላው ኢንተንሲቭ ማለት ደግሞ የትም ቦታ ብንሄድ የምናገኘው ለምሳሌ ሸቀጣ ሱቅ የትም ቦታ ቢኬድ ሊገኝ ይችላል ማለት ነው። እነዚህ ኢንተርምስ ኦፍ ነምበር ማለት ነው። ነምበር ኢንተርሚዲየሮቹ በዚህ መልኩ ይከፋፈላሉ። ሌላው ተርም ኤንድ ሪስፖንሲቢሊቲ ኦፍ ቻናል ሜምበር ያ ማለት ቻናል ሜምበሮች አብረውን ሲሰሩ መስማማት ያለብን ነገሮች ተርሞች አሉ ኤንድ ኃላፊነቶች አሉ። የመጀመሪያው ስለ ፕራይስ ፖሊሲያችን መሆን አለበት። ሴል ኮንዲሽን፣ ቴሪቶሪያል ራይት ስፔሻሊ እነዚህ ኤክስክሉሲቭ ኤንድ ሴሌክቲቭ ስፔሻሊ ኤክስክሉሲቭ ዲስትሪቢዩሽን ሲስተም የምንጠቀም ከሆነ ቴሪቶሪያል ራይት የምንለዋለን። ሌላው ስፔሲፊክ ሰርቪስ እያንዳንዱ ሴልስ ፎርስ ወይም ደግሞ ቻናል ሜምበር ሊሰጡ የሚገባው ሰርቪስ ምንድነው የሚሉት ነገሮች ላይ መስማማት ይጠበቅባቸዋል። ስለዚህ ፌር የሆነ ፕራይስ ሴት ማድረግ እና ፕራይስ ሊስታቸው ላይ መስማማት፣ ስለሚሰጡት ዲስካውንት ኤንድ ፔመንት ሲስተም ኤንድ ጋራንቲ ኤንድ በሚሰጡት ጋራንታት ሰርቪስ በምንለው ነገር ፕሮዲውሰሩ ኤንድ ወይም ደግሞ እነዚህ ካምፓኒውና ቻናል ሜምበሮቹ መግባባት ይጠበቅባቸዋል በቦታ ኤንድ ሚቹዋል የሆነ ሰርቪስ ኤንድ ሪስፖንሲቢሊቲ ሊኖር ይችላል። አሁንም እነዚህ ፍራንቻይዚንግ ላይ እና ስፔሻሊ ኤክስክሉሲቭ የሆኑ ዲስትሪቢዩሽን ቻናሎችን የምንጠቀም ከሆነ ስለ ሰርቪስ ኤንድ ስለ ሪስፖንሲቢሊቲ ግልጽ የሆነ ንግግርና ግልጽ የሆነ መግባባት ላይ መድረስ ይጠበቅብናል ማለት ነው። ኢቫሉዌት የምናደርጋቸውስ እንዴት ነው? ቻናል ሜምበሮች ወይም ደግሞ ቻናል ኦልተርኔቲቭን ምን ተጠቅመን ኢቫሉዌት እናደርጋለን? ከኢኮኖሚ አንጻር፣ ከፋይናንሻል ፓወራቸው አንጻር፣ ኮንትሮል ክራይቴሪያ ኮንትሮል ማድረግ እንችላለን፣ ማኔጅ ማድረግ እንችላለን። እነሱ አዳፕቲንግ ዳር ፍሌክሲብል ናቸው አይደሉም፣ ሲቹዌሽኑን መሰረት ያደረገ
ቼንጅ ያደርጋሉ ያደርጉ የሚለውን ነገር መሰረት አድርገን ኢቫሉዌት ልናደርጋቸው እንችላለን። ሌላው ቻናል ማኔጅመንት ነው። እንዴት ነው ማኔጅ የምናደርገው ቻናላችንን? የመጀመሪያው ሴሌክት ነው። ቻናል ሜምበራችንን ሴሌክት ማድረግ መቻል ነው። ስለዚህ የተለያዩ ተወዳዳሪዎችን ወይም ደግሞ ዲስትሪቢዩተሮችን ማስታወቂያ አውጥተን ተወዳዳሪዎችን መዝግበን ክራይቴሪያዎችን አውጥተን ምን ማድረግ ነው ሴሌክት ማድረግ እንችላለን። ስለዚህ የት እናገኛቸዋለን ቻናል ሜምበሮችን? አንደኛው ከትሬድ ሶርስ፣ ከትሬድ አሶሲዬሽን፣ ከኤግዚቢሽን ወይም ደግሞ ስለ ንግድ ከሚታተሙ ጋዜጦች ወይም ደግሞ ኒውስ ፔፐሮች እናገኛቸው እንችላለን። ሌላው ሪሴለር ኢንኩሪስ ወይም ደግሞ ራሳቸው ሊጠይቁ ይችላሉ ወይም ደግሞ እኛ ልንጠይቅ እንችላለን። ሌላው ከስተመር ዲስትሪቢዩተር ኤንድ ፊልድስ ኦፍ ሴልስ ፎርስ። በእነዚህ በሶስቱ መንገድ ስለ ቻናል ሜምበሮችን በሶስቱ መንገድ ማግኘት እንችላለን ማለት ነው። የተለያዩ ክራይቴሪያዎች አሉ ኢቫሉዌሽን የምናደርግባቸው ክራይቴሪያዎች። የመጀመሪያው ኖሎጂ፣ ቻናል ሜምበሩ ስለ ማርኬቱ እና ስለ ፕሮዳክቱ ምን ያህል እውቀት አለው። ሌላኛው ከቨሬጅ ኢንተርምስ ኦፍ ኳሊቲ ኤንድ ሳይዝ፣ ሴልስ ፎርሱ ምን ያህል ኳሊቲ አለው፣ ምን ያህል ሳይዝ አለው፣ ማርኬት ከቨሬጅ ምን ያህል ማርኬት ከቨር ማድረግ ይችላል፣ ሰር ማድረግ ይችላል የሚለው። ሌላው ዝነኛ ናቸው አይደሉም ማለት ጥሩ የመስራት አቅም ኖሯቸው ከዚህ በፊት ይታወቃሉ አይታወቁም። ፋይናንሻል ስታንዲንጋቸው፣ ኢኮኖሚክ ኤቢሊቲያቸውን ማወቅ ይጠበቅብናል። ሌላው የሚይዙት ፕሮዳክት ኮምፒቴቲቭ ነው ኮምፕሊመንታሪ ፕሮዳክት ነው የሚለው ነገር መሰረት አድርገን ነው። ለምሳሌ ኮምፒቴቲቭ የሆነ ፕሮዳክት ያ ማለት የኛም ኮምፒቴተር የሆነን ሰው የእሱን ፕሮዳክት የሚሸጡ ከሆነ የኛም ፕሮዳክት ለነሱ መስጠት አይጠበቅብንም ማለት ነው። ስለዚህ ይህን ነገር መሰረት አድርገን ሌላው ምን ያህል ብቁ ናቸው፣ ማኔጀሪያል ኮምፒተንስ ናቸው፣ ብቁ ናቸው፣ ወደፊት ሰክሰስ ላይ የመድረስ ፍላጎታቸውስ ምን ያህል ነው፣ የመማር ፍላጎታቸውስ ምን ያህል ነው፣ ፕሮዳክቱን የመያዝ ተናሳሽነታቸው ፈቃደኝነታቸው ምን ያህል ነው የሚሉትን ነገሮች እነዚህን ክራይቴሪያ መሰረት አድርገን ሴሌክት ማድረግ እንችላለን። ሌላው ሞቲቬት ነው። ቻናል ሜምበሮች ጥሩ ከሰሩ ምን ያስፈልጋቸዋል? ሪዋርድ ያስፈልጋቸዋል። የተለያዩ ሳፖርት በማድረግ ትሬኒንግ በመስጠት አሲስት በማድረግ ማርኬቲንግ ኢንፎርሜሽኖችን በመስጠት በአድቨርታይዚንግ፣ በፕሮሞሽን፣ በፋይናንስ ደረጃ በማኔጅመንት ትሬኒንግ ምን ማድረግ ይጠበቅብናል? ሳፖርት በማድረግ ሞቲቬት ማድረግ ይጠበቅብናል ማለት ነው። ጥሩ እንዲሰሩ ማነሳሳት ይጠበቅብናል ማለት ነው። ጥሩ የሆነ አፈጻጸም እንዲያሳዩ ምን ማድረግ አለብን? ሞቲቬት ማድረግ ይጠበቅብናል። ሌላው ኢቫሉዌሽን ስንል ደግሞ ምንድነው? ኢቫሉዌት ማድረግ አለብን። ያ ማለት ጥሩ ሰርተዋል አልሰሩም። ስለዚህ ቻናል ኦብጀክቲቭ አስቀምጠናል። ያስቀመጥነው ቻናል ኦብጀክቲቭ አቺቭድ ሆኗል አልሆነም የሚለው ነገር ምን ማድረግ አለብን? ማወቅ ይጠበቅብናል ማለት ነው። ስለዚህ ካምፓኒው በተከታታይ የእሱን ሴልስ ፎርሶችን ማድረግ አለበት፣ ኮንትሮል ማድረግ ወይም ደግሞ ኢቫሉዌት ማድረግ ይጠበቅበታል። ሴት ያደረገው ኦብጀክቲቭ ይሄን ፐርፎርም ያደረጉት ነገር አለ። ሁለቱን ምን ማድረግ አለበት? ኮምፔር በማድረግ የተሰጣቸውን ኃላፊነት በኮታ ደረጃ ሊሆን ይችላል፣ በኢንቨንተሪ ሊሆን ይችላል፣ ኢንተርምስ ኦፍ ታይም ሊሆን ይችላል፣ የተለያዩ ዳሜጆችን ትሪት በማድረግ ሊሆን ይችላል፣ በፕሮሞሽን ደረጃ ሊሆን ይችላል። በተለያየ ነገር ያሳኩትን ነገር ማወቅና ኢቫሉዌት ማድረግ መቻል ይጠበቅበታል። ጥሩ ለሰሩት ሪዋርድ መስጠት፣ ጥሩ ላልሰሩት ደግሞ እገዛ ማድረግ ይጠበቅበትና በተከታታይ ደግሞ ሪኳሊፋይ ማድረግ ይጠበቅበታል ማለት ነው። ሌላው ቻናል ዳይናሚክ ነው። የተለያዩ ቻናል አይነቶች አሉ። ቨርቲካል ኤንድ ሆሪዞንታል ይባላሉ በዋናነት። ኮንቬንሽናል ማርኬት ቻናል የምንለው ኮንቬንሽናል የምንላቸው ኢንዲፔንደንት ፕሮዲውሰሮች ኤንድ ሆልሴለር ኤንድ ሪቴለሮች አሉ። እነዚህን የያዘ ነው። ነገር ግን ፕሮዲውሰሩም የራሱን ፍላጎት ማሳካት ነው የሚፈልገው፣ ሆልሴለሩም የራሱን ነው፣ ሪቴለሩም የራሱን ማሳካት ይፈልጋሉ። ነገር ግን አስ የሆል ሲስተም ነው የሚሰሩት ነው። ቨርቲካል ስንል ደግሞ ፕሮዲውሰር፣ ሆልሴለር፣ ሪቴለር ኢንዲፔንደንትሊ ሳይሆን የሚሰሩት አስ ዩኒፋይድ ሲስተም ነው ሲሰሩ። እዚህኛው ላይ ግን ኢንዲፔንደንት ነው ሲሰሩ፣ እዚህ ጋር ደግሞ ዩኒፋይድ ነው ሲሰሩ። ቨርቲካል ላይ ዩኒፋይድ ናቸው፣ ኮንቬንሽናል ላይ ግን ኢንዲፔንደንት ናቸው ሆነው ሲሰሩ ቨርቲካል ማርኬቲንግ ቻናል ሲስተም እንለዋለን። ሆሪዞንታል የምንለው ደግሞ በተመሳሳይ ስታተስ ላይ ያሉ ቻናል ሜምበሮችን አብረው ሲሰሩ ማለት ነው። ከሪሶርስ ሊሚቴሽን አንፃር ሊሆን ይችላል፣ ከእውቀት አንፃር ሊሚቴሽን ሊሆን ይችላል፣ ሪስክን ማኔጅ ለማድረግ ሊሆን ይችላል። ስለዚህ የሪሶርሳቸውንና ፕሮግራማቸውን ምን አድርገው አጣምረው አን ሪሌትድ የሆኑ ካምፓኒዎች ምን ሊያደርጉ ይችላሉ? ሁለትና እዛ በላይ የሆኑ ካምፓኒዎች አብረው ሊሰሩ ይችላሉ። እሱ ምን ይባላል? ሆሪዞንታል ማርኬቲንግ ሲስተም ይባላል። ሶስተኛው ደግሞ መልቲ ቻናል ማርኬቲንግ ሲስተም የምንለው ደግሞ
ሚክስ ማድረግ ቨርቲካል አዚስ ሲምታይ ነው ሆሪዞንታል ሲደመር ቨርቲካል የምንለው ማለት ነው። ደግሞ ኮንቬንሽናልን ሊጨምር ይችላል። ሶ ይሄ ነገር የሚሆነው ለምንድነው? አንደኛ ማርኬት ከቨሬጁን ለመጨመር ማርኬት ሼራቸውን መጨመር ብዙ ከስተመሮች ጋር ለመድረስ ሲፈልጉ ምን ይጠቀማሉ? መልቲ ቻናል ሲስተም ሊጠቀሙ ይችላሉ። ሌላው ቻናል ኮስታቸውን ኢንክሪዝ ለማድረግ ስፔሻሊ ቻናል ሜምበር በጨመሩ ቁጥር ሴሊንግ ኮስታቸው ይቀንስላቸዋል ማለት ነው። ስለዚህ በዚህ ፐርፐዝ መልቲ ቻናል ሊጠቀሙ ይችላሉ። ሌላው ሞር ከስተማይዝድ ሴሊንግ ለማድረግ ያ ማለት ስፔሻሊ ኮምፕሌክስ የሆነ ፕሮዳክት ነው ወይም ደግሞ ኢኩፕመንት የሚይዙ ከሆነ ካምፓኒዎች ምን መጠቀም ይጠበቅባቸዋል? ቴክኒካል የሆኑ ሴልስ ፎርሶችን መጠቀም ይኖርባቸዋል። ሶ ይህን ነገር ለማድረግ ሃይብሪድ ማርኬቲንግ ቻናል ሲስተም ሊጠቀሙ ይችላሉ ማለት ነው። ሶ አጠቃላይ ስለ ቻናል የሚያወራው ቻፕተር ይሄ ነው ባጭሩ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ እናመሰግናለን።